ወደ ናድና ወደ ፋት የሚለወጥበት ሂደት ይኖራል። ይሄንን በዝርዝር እናየዋለን። and the second stage is link reaction. second stage ነው third አይደለም። አንደኛው ግላይኮላይሲስ ነው። ሁለተኛው link reaction ብለን የምንጠራው ነው። the second stage link reaction. As I told you, at the end of glycolysis, pyruvate is produced. 2 molecules of pyruvate is produced. What's the fate of this pyruvate? If oxygen is present, pyruvate reacts with coenzyme A molecule and to form a molecule of acetyl coenzyme A. እንግዲህ ይሄ ሊንክ ሪአክሽን የሚባለው ስቴጅ ላይ ምን ይሆናል መሰላችሁ? ፓይሩቬት የሚባለው 3 ካርበን ያለው ሁለቱ አባ ፓይሩቬት ሞሌኪውል ኮኤንዛይም ኤ ከሚባል ሞሌኪውል ጋር ይዋሃዱና ምን ይፈጠራል? አንዷ ካርበን ትወገድና በመመልክ በካርቦን ዳይኦክሳይድ መልክ ትወገድና አሴታይል ሞሌኪውል የሚባል ይፈጠራል። አሴታይል ሞሌኪውል ሁለት ካርበን ያለው ሞሌኪውል ይፈጠራል። So during link reaction, the pyruvate is converted into acetyl molecule by releasing 1 carbon in the form of carbon dioxide. And during this process, and also NAD is produced. አሁንም ይሄ ሂደት ሲከሰት NAD የሚባል ሞሌኪውል ይመረታል። እችንም ልትይዙ ነው። ይሄ ሊንክ ሪአክሽን ሁለት ነገሮችን ነው የሚተገብረው፣ dehydrogenation and decarboxylation. Dehydrogenation means removal of hydrogen and decarboxylation means removal of carbon. So when the 3 carbon compound pyruvate is converted into acetyl molecule, the 2 carbon compound, hydrogen is released, carbon dioxide is released, enzyme is required, and also NAD is produced. So the 2 carbon compound called acetyl molecule, which reacts with oxaloacetate molecule, a 4 carbon compound, to form a 6 carbon compound called citrate. እንግዲህ ሊንክ ሪአክሽን ላይ ምንድነው የሚፈጠረው? ይሄ 3 ካርበን ያለው ፓይሩቬት ሞሌኪውል ወደ 2 ካርበን ሞሌኪውል ይለወጣል። ወደ አሲታይል ሞሌኪውል አንዷ ካርበን በካርቦን ዳይኦክሳይድ መልክ ትወገዳለች። በዚህ ሂደት ውስጥ ኒኮቲን አማይድ ዳይኒክሎታይድ የሚባል ሞሌኪውል ይመረታል ብያቸዋለሁ። የዚህ ሂደት ውስጥ ማለት ነው ምን ይከሰታል? ሃይድሮጂኔሽን እና ዲካርቦክሲሌሽን ፕሮሰስ ይከናወናል። ካርቦን ዳይኦክሳይድ ይወጣል፣ ካርበን ይወገዳል ማለት ነው። እንደዚሁም ሃይድሮጂንም በዚህ መልኩ ይወገዳል። የአሲታይል ሞሌኪውል ጣፋንታው ምንድነው? 4 ካርበን ካለው ሞሌኪውል ኦክዛሎአሴቴት ከሚባል ሞሌኪውል ጋር ይዋሃድና ሲትሪክ አሲድ የሚባል ሞሌኪውል 6 ካርበን ያለው ሲትሪክ አሲድ የሚባል ሞሌኪውል ፎርም ያደርጋል። ይሄንን ቀጥዬ የመዘረዘርላችሁ ይሆናል። So during link reaction, the 3 carbon compound, this is a 3 carbon compound pyruvate, is converted into a 2 carbon compound acetyl coenzyme A molecule. During this process, NAD is produced. እንዲቀስቱ እንዲቆረደ ወጣ ማለት ነው። ተመረተ ማለት ነው። ካርቦን ዳይኦክሳይድ is produced. NAD የሚባል ሞሌኪውል ኢንቨስት ይደረጋል። ከዚህ ይሄ ነገር ወዲህ ሲለወጥ ሃይድሮጂን ይወጣል። የሃይድሮጂን ከናድ ጋር ይዋሃድና NAD plus hydrogen for NADH. ኒኮቲን አማይድ ዳይኒክሎታይድ reduced NAD ይባላል። ይሄ NAD የሚገኘው ዝም ብሎ ሴል ውስጥ አለ። ማይቶኮንድሪያ ወይም ሳይቶፕላዝም ውስጥ አለና የሃይድሮጂን ሲወጣ NAD ከሚባል ሞሌኪውል ይዋሃድና NADH ይፈጠራል። እቺ ካርበን ደግሞ አንዷ ትወገድና ካርቦን ዳይኦክሳይድ ትፈጥራለች። ኮኤንዛይም ይደመርና ይሄ አሲታይል ሞሌኪውል ይፈጠራል ማለት ነው። ከአንድ ፓይሩቬት አንድ NAD አንድ ካርቦን ዳይኦክሳይድ ይመረታል። የሚመረተው 2 ፓይሩቬት ነው ብያቸዋለሁ። ከአንድ ግሉኮዝ 2 ፓይሩቬት ስለሚለወጥ ስለሚፈጠር 2 NAD እና 2 ካርቦን ዳይኦክሳይድ ሞሌኪውል የሚፈጠረው ከሁለት ማለት ነው። So keeping the track of the products for each molecule of glucose, glycolysis produce እንግዲህ ጠቅላላ ስናደርገው በግላይኮላይሲስ ሂደት ውስጥ ማለት ነው ምን ይመረታል? 2 አባ ATP ከአንድ ግሉኮዝ፣ 2 አባ ፓይሩቬት፣ 2 አባ NAD ይመረታል። ያዙልኝ። For each molecule of glucose, the link reaction ሁለተኛው ሊንክ ሪአክሽን ላይ ከአንድ 2 አባ ፓይሩቬት ነው የሚገባው። 2 ፓይሩቬት ስለሚገቡ 2 አባ አሲታይል ሞሌኪውል፣ 2 አባ ካርቦን ዳይኦክሳይድ፣ 2 አባ NAD ሞሌኪውሎች ይመረታሉ። እንዳትረሱ። 2 NAD ግላይኮላይሲስ ላይ ተመርቷል። 2 NAD ሊንክ ሪአክሽን ላይ ተመርቷል። 2 NAD አሁንም መልሶ ካርቦን ዳይኦክሳይድ ሞሌኪውል 2 NAD ካርቦን ዳይኦክሳይድ ሞሌኪውል ሊንክ ሪአክሽን ላይ ይመረታል ማለት ነው። ኦኬ ሶስተኛው ስቴጅ the Krebs cycle ወይም
ሲትሪክ አሲድ ሳይክል ይባላል። እንግዲህ ሴሉላር ሬስፓይሬሽን 4 ስቴጅ ነው ያለው። አንደኛው ግላይኮላይሲስ፣ ሁለተኛው ሊንክ ሪአክሽን አሁን ነገርኳችሁ። the third step is the Krebs cycle, citric acid cycle ይባላል። the two carbon group namely acetyl molecule reacts with oxaloacetate, that means a 4 carbon compound, and 4 citrate or citric acid which has 6 carbon. Krebs cycle ውስጥ ምን ይፈጠራል መሰላችሁ? 5 ነገሮች ይፈጠራሉ። ወይም 5 ስቴፕ ካለፈ በኋላ የሚከተሉት ነገሮች ይከናወናሉ ማለት ነው። የመጀመሪያው ነገር 2 ካርበን ያለው አሲታይል ሞሌኪዩል 4 ካርበን ካለው ኦክሳይድ ጋር ኮምባይንድ ይሆንና ሲትሬት የሚባል ሞሌኪዩል ይፈጠራል። ቀጥሎ ሲትሬት የሚባለው 6 ካርበን ያለው ሞሌኪዩል አንዷን ካርበን ሉዝ ያደርጋል። በምን መልክ? በካርቦን ዳይኦክሳይድ መልክ and form keto glutamic molecule, a 5 carbon compound. And during this process, carbon dioxide is released. By releasing 1 carbon in the form of carbon dioxide, the 6 carbon compound citrate is converted into the 5 carbon compound called keto glutamic molecule. And this process is called decarboxylation. Carbon reduce ማለት 6 carbon ወደ 5 carbon መለወጥ ማለት ነው። ይሄ ይከስታል። ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ላይ በክረብስ ሳይክል ስቴፕ ነው ማወራችሁ። ሶስተኛው ስቴፕ ላይ ኬቶ ግሉታሜት የሚባለው ሞሌኪዩል again further decarboxylated. It releases 1 carbon in the form of carbon dioxide and form a 4 carbon compound called succinate. Okay? ሲትሬት የነበረው ወደ ኬቶ ግሉታሜት ይለወጣል 5 ካርበን። 5 ካርበን ያለው ሞሌኪዩል ደግሞ ወደ 4 ካርበን ወዳለው ሞሌኪዩል ምን የሚባል succinate የሚባል ሞሌኪዩል ይለወጣል። አራተኛው ስቴፕ a molecule of ATP is produced. ይሄ ኬቶ ግሉታሜት 5 ካርበን ያለው ወደ succinate ሲለወጥ ATP ይመረታል። ኦኬ ATP ይመረታል። ይሄ ስቴፕ ነው። አራተኛው ስቴፕ ነው። Again the 4 carbon compound succinate eventually converted into again produces oxaloacetate. ዞሮ ዞሮ ሳይክል ነው እንግዲህ ክረብስ ሳይክል ነው ስሙ ራሱ ሳይክል። oxaloacetate የሚባለው መጀመሪያ እንደ ግብአት ያገለገለው ነገር ይፈጠራል ማለት ነው። in this process ይሄን ነገር በዝርዝር ነግራችኋለሁ። in this cycle in several reactions ብዙ ስቴፖች አሉት። in the Krebs cycle reduced NAD reduced fat are produced. በዚህ ሂደት ውስጥ ATP reduced NAD reduced fat የሚባሉ ነገሮች ይመረታሉ ማለት ነው። እስቲ ላሳያችሁ ክረብስ ሳይክል ምን እንደሆነ። Acetyl coenzyme A, that means a 2 carbon compound, reacts with a 4 carbon compound and form a 6 carbon compound called citrate. This citrate is decarboxylated into keto glutamate molecule, a 5 carbon compound, by releasing 1 carbon in the form of carbon dioxide, and in this process NADH is produced. NAD የሚባለው ሞሌኪዩል ከዚህ ሲትሬት ሞሌኪዩል ሲለወጥ ሃይድሮጅን ይወጣና ያቺ ሃይድሮጅን ከናር ጋር ትዋሃድና NAD የሚባል ሞሌኪዩል ይመረታል። Again keto glutamate, a 5 carbon compound, is converted into a 4 carbon compound by releasing 1 carbon in the form of carbon dioxide. Again NADH is produced. When hydrogen is released, that hydrogen is combined with NAD and produce NADH. reduced NAD ይፈጠራል። እንደገና እዚህ ጋር ካርቦን ዳይኦክሳይድ ይወጣል። እቺ ካርበን የመጣችው ከየት ነው? 5 ካርበን ያለው ወደ 4 ካርበን ያለው succinate ሲለወጥ ነው ማለት ነው። When keto glutamate is converted into succinate, ATP is produced. እዚህ ስቴጅ ላይ ምን ይመረታል ማለት ነው? ATP ይመረታል። እንግዲህ ሂደት ነው። ATP ይመረታል። ይሄ 4 ካርበን ያለው ሞሌኪዩል ተመልሶ አይሶመራይዝ ሆኖ ወደ ሌላ 4 ካርበን ያለው ሞሌኪዩል ይለወጣል። The name of that 4 carbon compound is known as fumarate. During this process, there is no production of carbon dioxide, there is no cleavage of carbon because of the absence of decarboxylation, but FAD is produced. FADH, FADH2 is produced. FAD የሚባል ሞሌኪዩል ኮኢንዛይም ይሄ ሞሌኪዩል ሲለወጥ hydrogenized hydrogen ይወገዳል by of course
ሃይድሮጂን ይደመርና FADH ይመረታል። then when fumarate is also produces oxaloacetate, that means oxaloacetate is regenerated. ይሄ ነገር ይፈጠራል። during this process NAD is produced. እንግዲህ ሲትሪክ አሲድ ሳይክል ላይ ማለት ነው አንድ አባ አስታይል ሞሌኩል እንደዚህ ገብቶ ሄዶ መጨረሻ ወደ ነበረበት ወደ መነሻው ኦክዛሎአሲቴት ጋር ከተዋሃደው ጋር ወደዚህ ሲለወጥ እዚች ጋር አንድ ናድ እዚች ጋር አሁንም አንድ ናድ እዚች ጋር አንድ ናድ ሶስት ናድ ይመረታል። እዚህኛው ስቴፕ ላይ ደግሞ ፋድ ይመረታል። እዚህኛው ስቴፕ ላይ ካርቦን ዳይኦክሳይድ ይመረታል። እዚህኛው ስቴፕ ላይ ካርቦን ዳይኦክሳይድ ይመረታል። እንደነገርኳችሁ በአንድ ጊዜ ሁለት ፓይሩቬት የምንጠቀም ስለሚሆን ሁለት አባ አስታይል ሞሌኪዩል ስለምንጠቀም ሁለት ተርን ነው የሚገባው ማለት ነው። ስለዚህ በአንድ ጊዜ ከአንድ ግሉኮስ ሞሌኪዩል የሚመረተው ሁለት ፓይሩቬት ስለሆነ ከሁለት ፓይሩቬት ደግሞ የሚመረተው ሁለት አስታይል ሞሌኪዩል ስለሆነ ክረብ ሳይክል ውስጥ የሚመረተው ነገር በሁለት ይሄን ሁሉ በሁለት ማባዛት ነው። እዚህ ጋር አንድ ካርቦን ዳይኦክሳይድ እና አንድ ካርቦን ዳይኦክሳይድ አለ። ሁለት ካርቦን ዳይኦክሳይድ ሁለት ጊዜ ሁለት አራት። እዚህ ጋር አንድ ናድ አለ። አንድ ናድ አንድ ሶስት ናድ ካለ ሁለት ጊዜ ሶስት ስድስት ናድ። እዚህ ጋር ደግሞ አንድ ፋድ ካለች ሁለት ፋድ፣ አንድ ኤቲፒ ካለች ሁለት ኤቲፒ ይመረታሉ። ይሄ የክረብ ሳይክል ውጤት ነው ማለት ነው። ሶ ሳመራይዝ አደርግላችሁ during Krebs cycle the products are 2 molecules of carbon dioxide, 1 ATP molecule, 1 fat, 3 NADH molecule per turn of Krebs cycle per 1 turn ማለት ነው። ሁለቴ ስለሚገባ ወይ ደግሞ ሁለት አስታይል ሞሌኩል ስለሚገባ ይሄን በሁለት ታባዙት 4 ካርቦን ዳይኦክሳይድ 2 ATP 2 ፋድ 6 አባ ናዶች ይመረታሉ። ይሄንንም በአእምሮአችሁ ትይዛላችሁ። እንግዲህ ዓላማችን ግባችን 36 ATP እንዴት እንደሚመረት ለማሳየት ነው ማለት ነው። ኦኬ the ATP produced during Krebs cycle is named as the product of substrate level phosphorylation. እንደነገርኳችሁ ኢነርጂ ATP የሚመረትበት መንገድ ሁለት ነው። አንድ substrate level phosphorylation የሚባል ነው። ሁለት ደግሞ እንደገና oxidative phosphorylation የምንለው ነገር ነው። ስለዚህ ያለምንም ኤንዛይም ATP ሲንቴሲስ ኤንዛይም ኦክሲጅን ደግሞ at the same time ሳይጠቀም ATP የሚመረት ከሆነ the substrate level phosphorylation ይባላል። እናም እዚህ ክረብ ሳይክል ውስጥ የተመረተው ATP ፕሮሰሱ ምን ብለን የምንጠራው substrate level phosphorylation ፕሮሰስ ብለን እንጠራለን። ኦኬ እዚህ ክረብ ሳይክል ውስጥ የተመረተበት ኢነርጂው ATP የተመረተበትን ሂደት the substrate level phosphorylation ብለን እንጠራዋለን። ኦኬ substrate level phosphorylation ብለን እንጠራው ሂደት ነው ማለት ነው። ኦኬ